ሰላም ጤና ይስጥልኝ ክቡራን አድማጮቼ፣ የሳምንቱን መረጃዎች ወደ እናንተ አደርሳለሁ። ህወሓት አዲስ መግለጫ አውጥቷል። ምን ይላል? አሜሪካና ኢራን በፍጥጫ ላይ ናቸው፣ የት ደረሱ? የሚሉት ነገሮች ወደ እናንተ አደርሳለሁ። ከህወሓት ጀምራለሁ። እንግዲህ ከሰሞኑ ህወሓት ዳግም ጦርነት ቀስቅሶብኛል ሲል የፌዴራል መንግስቱ ክስ አቅርቧል። ህወሓት ደግሞ እጄ የለበትም እያለ ነው። ከሰሞኑ በወጡ መረጃዎች ደግሞ ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ዝግጁ ነኝ ሲል መግለጫ አውጥቷል። ህዝባዊ ወያኔ ሓርነት ትግራይ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት አደራዳሪ ወገኖችን ጠይቋል። ህወሓት በይፋዊ ማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜው ለንግግር ዝግጁ ነኝ ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ባወጡት መግለጫቸው የፌዴራል መንግስትና ህወሓት በክልሉ ያለው ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡም ጠይቋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳስባቸው ኮሚሽነሩ አክለው ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መካከል ያለውን ችግር ለመፍታት ብቸኛው አማራጭ ንግግር እንደሆነ ያምናል ሲሉ ተደምጠዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ ነኝ ብሏል። የአፍሪካ ህብረት ይህንን እንደሚያደርግም እምነት እንዳለው ገልጿል። ህወሓት በዚህ መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁነት እንዳለው ነው የገለጸው። ባለፉት ቀናት በትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምታ አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱ ይታወሳል። ኤኤፍፒና ሮይተርስ የአማራና የትግራይ ክልሎች ጸለምታ አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን ጠቅሰው መዘገባቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ላይ ግጭት መቀስቀሳቸውን አረጋግጧል። ኮሚሽኑ በተለይም በጸለምት መጋሌና አብዓላ አካባቢዎች የተነሱት ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ በመግለጫው አካቶ ነበር። ህወሓት በመግለጫው በጸለምት በኩል ስለተነሳው ግጭት እስካሁን ድረስ የሰጠው አስተያየት የለም። በተመሳሳይ የፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን ምንም ይፋዊ መግለጫ አላወጣም። በጸለምት ከተነሳው ግጭት በተጨማሪ በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ የድሮን ጥቃቶች መፈጸማቸው ቢቢሲ ያገኛቸው መረጃዎች አመላክተዋል። እንትጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ መናገራቸው ይታወሳል። በተያያዘም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው የተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ደግሞ የስምረት ፓርቲ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሎት ነበር። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በፓርቲያቸው በኩል ቡድኑ ከባድ መሳሪያዎችን ከቀበረበት እና ከደበቀበት በመውጣት ወደ አማራና አፋር ክልሎች እያስጠጋ ነው ብሏል። ይህንን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልሎች የአየር ማረፊያዎችን የሚያደርጋቸውን በረራዎች ከጥር 21 ጀምሮ ላልተወሰነ ጊዜ ማራዘሙ ይታወሳል። ከዚሁ ጋር በተያያዘ እንግዲህ በቅርቡ ህወሓት ትንኮሳ ፈጽሞባቸዋል በተባሉት አካባቢዎች ውጥረት መንገሱን ተከትሎ በተለይ ደግሞ በትግራይ ክልል የሚገኙ አብዛኞቹ ነዋሪዎች ገንዘባቸውን ከባንክ ማውጣታቸው ስጋት ፈጥሮ እንደነበር የሮይተርስ ዘገባ ያመላክታል። ህወሓት አሁንም ድረስ የተማረ አይመስልም። ጦርነትን እንደ ትልቅ ልምድ ይዞታል። የፌዴራል መንግስት ደግሞ ይሄንን በአስተማማኝ ሁኔታ መመከት እንደሚችል ብዙ ጊዜ ይናገራል። ህወሓት ትንኮሳ በፈጸመባቸው አካባቢዎች የድሮን ቅኝት ከተደረገ በኋላ ህወሓት እንደገና ወደ ኋላ ማፈግፈጉ ይታወሳል። ከዚህ ጀርባ ደግሞ ሻዕቢያም 3 ብርጌዶችን ይዤ መጥቻለሁ የሚል ቃል ኪዳን ገብቶለት ነበር። ነገር ግን ለትግራይ ህዝብ ምንም ደንታ የሌለው ህወሓት አሁንም ድረስ ጦርነት እየናፈቀው ይገኛል። ምናልባትም አሁን ለአፍሪካ ህብረት ያቀረበውን ደብዳቤ ተከትሎ ህወሓት ትዕግስት ኑሮት ወደ ድርድር የሚመጣ ከሆነ ትልቅ ለውጥ ይፈጠራል ብለን እናምናለን። ክቡራን አድማጮቼ፣ ሌላው እንግዲህ ሰሞኑን አሜሪካና ኢራን ውጥረት ውስጥ መሆናቸው ይታወሳል። ኢራን ለየትኛውም የአሜሪካ ጥቃት አስፈላጊውን ምላሽ ለመስጠት በዝግጁነት መቆሟን አስታውቃ ነበር። የአውሮፓ ህብረት ውጭ ጉዳይ ፖሊሲ ኃላፊዋ ካጃ ካላስ በኢራን ላይ አዲስ ማዕቀብ እስካልተጣለ ድረስ ኒውክሌር ከማበልጸጓ ወደኋላ አትልም ሲሉ መግለጫ አውጥተዋል። ኢራን ደግሞ ክብሯን ጠብቃ ለመደራደር ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ አባስ አራግቼ ተናግረው ነበር። በሳምንቱ እንግዲህ የዩኤስኤስ አብርሃም ሊንከን ኒውክሌር ተሸካሚ የጦር መርከብ ወደ አረቢያ ባህር ላይ የተንሳፈፈች በመካከለኛው ምስራቅ ቀጠና አዲስ የጦርነት ነጋሪት እየመታች እንደምትገኝ ይታወቃል። የኢራን ባለስልጣናት በበኩላቸው ለየትኛውም ጫና እንደማንንበረከክ ጠላትና ወዳጅ ይወቅልን ሲሉ ነው የተደመጡት። ክብራችን ጠብቀን ለመደራደር በግልጽ ማሳወቅ እንፈልጋለን ሲሉ ነው የተደመጡት። በዋይት ሀውስና አያቶላዎቹ ብሎም በዌስት ጀሩሳሌም ሲቀጥልም በቀጠናው ሀገራት ላይ ውጥረት አንዣቧል ሲሉ ፖለቲከኞች ይናገራሉ። ተጨማሪ የጦር መርከቦችም ወደ ቀጠናው እየተጠጉ ይገኛል። በዶናልድ ትራምፕ ጥርስ ውስጥ የገባችው ኢራን ለጥቃት ሰበብ እየተፈለገ
እየተደረገላት ይገኛል። ለዋሽንግተን መሪዎች ደግሞ በቴህራን አደባባይ የተነሳው ተቃውሞ ሰርግና ምላሽ ሆኖላቸዋል ነው የሚባለው። ኢራን ግን ቴልአቪቭና ዋሽንግተን ጣልቃ ገብተው ሀገሬንና መንግስቴን እየበጠበጡ ነው፣ ሉዓላዊነቴንም እየተዳፈሩ ነው ስትል ትሞግታለች። ኢራን በተደጋጋሚ በምትሰጣቸው መግለጫዎች የትኛውም አካል ዝቅ ሊያደርገን ሊያስጎንብሰን አይችልም እያለች ትሞግታለች። ይህ የሁለቱ የዋሽንግተንና የቴህራን ቃለ ምልልስ ቀጠናው አዲስ ውጥረት እንዲጣድበት አድርጓል ሲሉ ፖለቲከኞች ይናገራሉ። አሜሪካ ኢራንን ለመምታት መሰናዳቷን ተከትሎ በኢራን ሁሉም አይነት መሳሪያዎች እንግዲህ ቀስታቸውን በደንብ አቀባብለው እንደተጠመዱ ነው የሚነገረው። በተለይ ዋና ዋናዎቹ መሳሪያዎች ቤል 212፣ ቤል 206 እስከ ሻባይዝ 275 እና ሄሳ ሻሂድ 278 እስከ ሻሂድ 285 የመሳሰሉት ግዙፍ ሚሳኤሎች ተጠምደው እየጠበቁ እንደሆነ ነው የሚነገረው። እንግዲህ የኢራን ባለስልጣናት ፊንገር ኦን ትሪገር ጣታችን ከመላጩ ላይ ነው ሲሉ ተናግረዋል። ባለፈው ዓመት በኒውክለር ጉዳይ እንግዲህ ከሮም ጀምሮ እስከ ኦማን ድረስ ለ5 ጊዜ ስብሰባ ተቀምጠው በስድስተኛው ወደ ጦርነት የገቡት ቴህራንና ዋሽንግተን አሁን ስለ ድርድር ቢቀመጡ ምን ለውጥ ያመጣሉ የሚለው የብዙ ፖለቲከኞች ጥያቄ ነው። ኢራን ከአሜሪካ ጋር የገባችበትን ውጥረት ተከትሎ ማዕቀብ እንዲጣልባትም የተለያዩ አካላት በኢራን ላይ ክንዳቸውን ማንሳት መጀመራቸው ነው የተሰማው። የአውሮፓ ህብረት ውጭ ጉዳይ ሚኒስትሮች በኢራን ላይ ከባድ ማዕቀብ እንዲጣል እየወተወተም ይገኛል። ኢራንን ለማሽመድመድ የብራሰልስ ፖለቲከኞች በጋራ ተነስተውብኛል እያለች ነው ቴህራን። የአውሮፓ ህብረት ውጭ ጉዳይ ኃላፊዋ ካጃ ካላስም በኢራን ላይ አዲስ ማዕቀብ መጣል የግድ ያስፈልጋል ሲሉ ይሞግታሉ። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርም ኢራን ኒውክለር እንድታበለጽግ ከቶ አንፈቅድላትም ሲሉ ተደምጠዋል። እንግዲህ የዋሽንግተንና የቴህራን ፖለቲካም ከሁለቱ ሀገራት ወይም ደግሞ ከመካከለኛው ምስራቅ አልፎ ብራሰልስ ውስጥ መግባቱን ያመላክታል። ካጃ ካላስ የኢራን እስላማዊ አብዮታዊ ዘብ የሽብር ቡድን ሲሉም ጠርተውታል። ኢራን ከአሜሪካ በተጨማሪ ከአውሮፓ ጋር ውጥረት ውስጥ መግባቷ ደግሞ ሌላ ውስብስብ የፖለቲካ መንገድ ይከፍታል እየተባለ ይገኛል። ቴህራን 200% የአሜሪካን ጥቃት ለመከላከል ተዘጋጅቻለሁ፣ በንስር ዓይንም እየጠበኩ ነው ትላለች። ትራምፕም ኢራን ካለፈው ሰኔ 14 2025 የባሰ ጥቃት ይጠብቃታል፣ አሁኑኑ መደራደር ከፈለገች ግን መንገዱ ክፍት ነው ሲሉ ይናገራሉ። አያቶላዎቹ ግን የትኛውን ፉከራ እንደማያስደነግጠን እወቁልን ሲሉ ጠንከር ያለ ምላሽ ነው የሰጡት። ትራምፕ ትሩዝ በተባለ ማህበራዊ ሚዲያ ገጻቸው ላይ ብዛት ያላቸው የጦር መርከቦች ወደ ቴህራን ተጠግተዋል፣ በጣም በፍጥነት ሙሉ ጥቃት ለመፈጸም በተጠንቀቅ ላይ ናቸው። ኢራን ከተስማማች ግን እንዲሁም የኒውክለር መርሃ ግብሯን ማበልጸግ ካቆመች ሰይፉን መልሰን ወደ ሰገባው እናስገባዋለን ሲሉ ፎክረዋል። ይህ ካልሆነ ግን የወደፊት ጥቃት ከዚህ ቀደም ከነበረው የከፋ እንደሚሆን ቴህራናውያን ማወቅ አለባቸው ሲሉ ትራምፕ አስጠንቅቀዋል። የኢራን ምክትል ውጭ ጉዳይ ሚኒስተር ግን ትራምፕ ቀድሞ የሚተኩሱ ከሆነ ኢራን ተገቢውን እንጂ ተመጣጣኝ ምላሽ አትሰጥም ሲሉ ነው የተደመጡት። እስራኤልና በቀጠናው ያሉ የአሜሪካ የጦር ማዘዣዎችም ኢላማ እንደሚሆኑ ነው ያስጠነቀቁት። ከቴህራንና ዋሽንግተን የሚወጡ ተንኳሽ መግለጫዎች እንደሚያሳዩት ሁለቱም ለመታኮስ አፋፍ ላይ እንደሆኑ ነው ይላሉ የፖለቲካ ተንታኞች። የአሜሪካና ኢራን ውጥረት ወደ ሩሲያም ገብቷል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ድርድር የማያሻማ አማራጭ ነው፣ ወደ ጠረጴዛ መምጣት ነገሮችን ያበርዳቸዋል ሲሉ ይከራከራሉ። ሁሌም ለድርድር ጠባብ በር የለም ሲሉ ሞግተዋል። ፔስኮቭ የትኛውንም ኃይል መጠቀም ውጤቱ በጋራ መጠፋፋት ነው ሲሉ አስጠንቅቀዋል። ፔስኮቭ በየትኛውም መንገድ ኃይል መጠቀም ውጤቱ በጋራ መጠፋፋት ነው ሲሉ ይደመጣሉ። ሩሲያ ለኢራን ካላት ቅርበት አንጻር ይህ መግለጫ ብትሰጥም ግን አሜሪካ ጥቃት ብትጀምር ሞስኮ ምን ልታደርግ ትችላለች የሚለው ሌላ ጥያቄ ነው። ምክንያቱም ባለፈው እስራኤልና አሜሪካ በጋራ ኢራንን ሲቀጠቀጡ የኢራን አጋሮች ሩሲያ፣ ቻይናና ሰሜን ኮሪያ በመግለጫ ብቻ ማለፋቸው ሳያስተዛዝብ አልቀረም። ስለዚህ አሁን እነዚህ ኃይሎች እንደባለፈው በመግለጫ ያልፉታልኝ አሁን ተመልሰው አሜሪካና ኢራን ጦርነት ውስጥ ቢገቡ የሚለው ሌላ ሊገመት የማይችል ጉዳይ ሆኗል። በዚህ ሁሉ ዝግብ መሀል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ወደ ቱርክ በቀጠናው ጉዳይ ላይ መክረዋል። በምክክራቸውም ኢራን አሁንም ቢሆን በሁለቱ መንገድ ለመደራደር ዝግጁ ናት ብሏል። ሲፈልጉ በጠመንጃም ሲፈልጉ በጠረጴዛ ልናስተናግዳቸው እንችላለን ሲሉ አባስ አራግቺ የመንግስታቸውን አቋም አሳውቀዋል። ይህ ደግሞ ለዋሽንግተን ፖለቲከኞች ምን ሊሆን እንደሚችል መገመት ከባድ ነው። ዶናልድ ትራምፕ ኢራን አሁንም ድረስ ለድርድር ዝግጁ መሆኗን እየነገረች ነው ብለው ማስታወቂያ አውጥተዋል። ግን ከቴህራን ባለስልጣናት በጫና ሆነን አንንበረከክም የሚል መግለጫ እንደሆነ የተለያዩ መገናኛ ብዙሃን ዘግበውታል። የቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን ወታደራዊ ጣልቃ ገብነት ቀጠናውን የሚያቃውስና የሚያመሰቃቀል ስለሆነ ድርድር ብቸኛው መንገድ ነው ብለዋል። ምንም እንኳን አንካራም የትኛውንም ወታደራዊ ጣልቃ ገብነት እንደማትደግፍ ብትገልጽም ፈረንሳይ ግን ኢራን ተቃዋሚዎችን እየገደለች ስለሆነ አሁኑኑ ማዕቀብ የፈረንሳይ ውጭ ጉዳይ ሚኒስትር ጂኔል ባሮት የኢራን እስላማዊ አብዮታዊ ዘብ አሸባሪ ሲሉም ገልጸውታል። በብራሰልስ ቤልጅየም የአውሮፓ ውጭ ጉዳይ ሚኒስትሮች በነበራቸው ስብሰባ በኢራን ላይ ተጨማሪ ማዕቀብ እንዲጣል መወትወታቸው በኢራንና በዋሽንግተን ብሎም በአውሮፓ መካከል ውጥረት እንደሚፈጥር የብዙ ፖለቲከኞች ግምት ሆኗል። ትራምፕ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን የማትደራደር ከሆነ ጥቃት እንደሚጀምር ማወቅ አለባቸው ይላሉ። ሰዓቱ አልቋል። በኒውክለር ጉዳይ መስማማት የግድ ይሆናል። ይህ ካልሆነ ግን
አይተውት የማያውቁት ጥቃት ሊገጥማቸው ይችላል። ስለዚህ መደራደርና በኒውክሌር ጉዳይ ላይ መተማመኛ መፍጠር የግድ ነው። ይህ የዋሽንግተን አቋም ነው ሲሉ ዶናልድ ትራምፕ ተናግረዋል። አያቶላዎቹ ግን በፍትህ በእኩልነትና በጋራ ተጠቃሚነት እናምናለን እንጂ በማንም ማስፈራሪያ አንንበረከክም ሲሉ አሁንም ለዶናልድ ትራምፕ መልስ ሰጥተዋል። አሜሪካ እንግዲህ ከባባድ የተባሉ የጦር መሳሪያዎችን ወደ ቀጠናው አስጠግታለች። በተለይ ደግሞ በሬድሲ በኤልያት ወደብ አካባቢ ተጨማሪ የጦር ጫኝ መርከቦች ተጠግተዋል። የመካከለኛው ምስራቅ ሁኔታ ወደየት ሊሄድ ይችላል የሚለው አሁንም ገና ተገማች አይደለም። ድርድር፣ ሽምግልና፣ መግለጫ የበዛበት ነው። አሁን አያቶላዎቹና ዋሽንግተን በተጠንቀቅ ቆመዋል። ቀድሞ ምላጩ ማን እንደሚተኩሰው ባይታወቅም አሜሪካ በመካከለኛው ምስራቅ ቀጠና ለብዙ ቀናት የሚቆይ ወታደራዊ ልምምድ እንዲደረግ መግለጿም ሌላው ቀጠናውን ለማወክ የተደረገ ሴራ እንደሆነ አያቶላዎቹ ይናገራሉ። የኢራኑ ፕሬዚደንት መሱድ ፔዜሽኪያን ለሳውዲው ልዑል ደውለው አሜሪካን አማልዱኝ፣ ዝም አሰኙልኝ ሲሉም ተናግረዋል። በፈረንጆቹ ታህሳስ 28 2025 የተነሳው የኢራን ህዝባዊ ተቃውሞ ተከትሎ አሜሪካ ጣልቃ በመግባት የቴህራንን ፖለቲካም እያመሰቃቀለችው እንደሆነ የብዙ የኢራን ፖለቲከኞች ሀሳብ ነው። ከምዕራብ ቴህራን የተነሳው ይህ ተቃውሞ ከሀገሪቱ አልፎ የዋሽንግተን ፖለቲከኞች ጉዳይ ከመሆንም መድረሱ የሚታወስ ነው። የሰብአዊ መብት ተከራካሪዎች በኢራን በተነሳው ተቃውሞ እስካሁን ድረስ ከ6000 በላይ ገደማ ሰዎች ህይወታቸው አልፏል ይላሉ። አያቶላዎቹ ደግሞ 3000 ነው ብለው ይከራከራሉ። ሌሎች አንዳንድ አክቲቪስቶች ደግሞ ከ30,000 በላይ እንደሆነ ይጽፋሉ። የቴህራን ህዝባዊ ተቃውሞ ኢኮኖሚያዊ ወይስ ፖለቲካዊ የሚለው አጨቃጫቂ ቢሆንም በሰልፉ ላይ የታዩት አንዳንድ መፈክሮች ግን ወደ ፖለቲካ ያዘነበሉ ናቸው። ንጉሱ ይመለስ፣ ሞት አምባገነኖቹ ለአያቶላዎቹ ማለታቸው የሆነ ፖለቲካዊ መልክ እንዳለውና የስልጣን ለውጥ እንደሚፈልግ ሰልፉ ላይ የነበረው መፈክር ያስታውሳል። ከዚህ የኢራን ተቃውሞ ጀርባ የዋሽንግተንና ዌስት ጀሩሳሌም ወይም ደግሞ እስራኤል አሉበት ሲሉም የኢራን ባለስልጣናት ይከሳሉ። በአሜሪካ እስራኤልና ኢራን መካከል ዳግም ግጭት ይቀሰቀሳል የሚል ስጋትን በመካከለኛው ምስራቅ ቀጠና ፖለቲካ ላይ ስጋት ጋርጧል። ትራምፕ ኢራን ተቃዋሚዎችን የምትገድል ከሆነ በ24 ሰዓት ውስጥ ሴፌን አነሳለሁ እያሉም ፉከራቸውን ቀጥለውበታል። በአንድ በኩል ሰላም አሰፍናለሁ እያሉ የሰላም ቦርድ የሚያቋቁሙት የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ነገር ግን እሳቸው ሰላምን እያደፈረሱ እንደሆነ የብዙ ፖለቲከኞች አስተያየት ሆኗል። በመካከለኛው ምስራቅ ቀጠና ወታደራዊ ልምምድ እንዲደረግ ማዘዛቸው ወደ ሙሉ ጦርነት ለመግባት ዳርዳር እያሉ ነውም ይላሉ ፖለቲከኞች። ትራምፕ ወደዚህ ቀጠና መጠጋታቸው አንድምታው ምንድን ነው? ዶናልድ ትራምፕ ልምምዱን አርማዳ ወይንም በርካታ የጦር መርከቦች የሚሳተፉበት የጦር ልምምድ ሲሉ አወድሰውታል። በዩኤስኤስ አብርሃም ሊንከን መርከብ ይመራል የተባለው ይህ የባለ ብዙ መርከቦች የጦር ልምምድ ትራምፕ ይህን ትዕዛዝ የሰጡት ከኢራን ጋር ውጥረት ውስጥ ባሉበት ሰዓት መሆኑም ሁኔታውን ሊያቀጣጥለው እንደሚችል የዘጋርዲያን ዘገባ ያመላክታል። ከነጩ ቤተ መንግስት የሚወጡ መረጃዎች እንደሚያመላክቱት ከሆነ የጦር መርከቦቹ መጠጋት ምናልባት በኢራን መንግስት የሚወድቅ ከሆነ ጥቃት ለመሰንዘር እና በዚሁ አካባቢ ንጹሐንን ለመጠበቅ ነው ሲሉ ይከራከራሉ። ነገር ግን ሊበሏት ያሰቧትን አሞራ አይነት ነገር ነው የሚሆነው። አሜሪካ በየትኛውም ሀገር ገብታ ለሰብአዊ መብት ተቆርቋሪ ነኝ ስትል ራሷን ታሞካሻለች እንጂ አንድም ሰላም አስፍና እንደማታውቅ ግልጽ ነው። ኢራቅ፣ የመን፣ ሊቢያ፣ ሶሪያ ሁሌም ቢሆን የአሜሪካ ጣቶች ያረፈበት ሀገር ጤና አግኝቶ አያውቅም። ዋሽንግተን በኒውክሌርና በተቃውሞ ሰበብ ኢራንን ለማጥቃት መፈለጓ ፖለቲካዊ እንጂ ለቴህራን ህዝቦች ሀዘኔታ በማሳየት አይደለም የሚሉ ተንታኞች አሉ። የዋሽንግተን መሪዎች የአሜሪካ ኃይሎች በቀጠናው ላይ ከፍተኛ ልምምድ ማድረጋቸውንም እንደ ኩራት እየተናገሩ ነው። አሜሪካ በቀጠናው ባሏት የጦር ሰፈሮች ላይ ከፍተኛ ዝግጅት እንዲያደርጉም ማስጠንቀቂያም ጭምር ሰጥታለች። ምክንያቱም ኢራን በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ አይቀጡ ቅጣት ማድረስ አይቀርም ስትል መፎከሯን ተከትሎ ፔንታጎን በሁሉም በተለይ ደግሞ በቀጠናው በሚገኙ በኢራቅ፣ ባህሬን፣ ሶሪያ እንዲሁም ደግሞ የተባበሩት አረብ ኤሚሬትስ በሚገኙት ማዘዣዎቹ ጥንቃቄ እንዲደረግ መልእክት መላኩም የሳምንቱ አንድ ጉዳይ ነበር። አሜሪካ አሁን እያደረገችው ያለው የጦር ልምምድ ግልጽ የሆነ ጠብጫሪ ነው ስትል ኢራን አብዮቷንም እየገለጸች ነው። እንደ አሜሪካ ማዕከላዊ ዕዝ መረጃ ከሆነ ኒውክሌር ተሸካሚዋ መርከብ የባህር ኃይል አባላትን፣ በርካታ ተዋጊ ጀቶችን፣ ብዛት ያላቸው መርከበኞችን ከበርካታ አጥፊ ሚሳይሎች ጋር ወደ ቀጠናው መጠጋታቸውን ነው። ስኳድሮን ኤፍ-15 የተሰኙ ተዋጊ ጀቶችም በቀጠናው በኩል እያንጃበቡ ነው። ዩኬ ሰራሽ ታይፉን ጀቶችም በቀጠናው አካባቢ ድንገት የሚፈጠረውን ነገር ለመከላከል በተጠንቀቅ መቆማቸውን ከባድ ውጥረት ውስጥ መግባታቸውን የሚያሳይ ነው። ትራምፕ ኢራን ሰልፈኞችን የምትገድል ከሆነ ጥቃት ከፍታለሁ ማለታቸው ይታወሳል። አሁንም ደግመውታል። ግን ኢራን ተቃዋሚዎችን ከማሳደድ አልቦዘነችም። ትራምፕ መግለጫ ከመስጠት አላባሩም። ትራምፕ ባለፈው ጥቃት ፈጽማለሁ ብለው እንደገና አልፈጽምም ማለታቸው የሚታወስ ሲሆን አሁን ተመልሰው ጦራቸውን ማስጠጋታቸው ደግሞ የሰውየውን አይገመቴነት የሚጠቁም ነው። ወደ መካከለኛው ምስራቅ የሚጠጉ የጦር መርከቦች ከወዳጅ ሀገራት ጋር ያለውን ወታደራዊ ትብብር ለማጠናከር ያለመ ነው ሲል ፔንታጎን ይከራከራል። ኢራን ግን ይህን አትቀበለውም።
የአሜሪካም የጦር መርከቦች ወደ ቀጠናው መጠጋት ጠብ ለመጫር ነው ስትል ትሞግታለች። ከዚህ ከአሜሪካና ኢራን ውጥረት ጋር ተያይዞ ፕሬዚደንት መስዑድ ፔዜሽኪያን የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ መጠጋታቸውን ተከትሎ ከሳውዲው ልዑል ቢን ሳልማን ጋር ደውለው አሜሪካ እንድትታገስ ውትወታ ማቅረባቸው ተሰምቷል። ነገር ግን የሳውዲና የእስራኤል ባለስልጣናት ዋሽንግተን ገብተው በኢራን ምን አይነት እርምጃ መወሰድ እንዳለበት ሲመክሩ መቆየታቸውም ሌላው አነጋጋሪ ጉዳይ ነበር። የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ኢራን የኒውክሌር ማብለያ ግባቶቿን ካላቆመች ጦር ከመምዘዝ ባሻገር ኢኮኖሚ ማዕቀብ እንደሚጥሉም እየዛቱ ነው። ፔዜሽኪያን የውጭ ጣልቃ ገብነት ኢራን እንደማትታገስ ማንም ዝቅ አድርጎ እንዲመለከተን አንፈቅድም ሲሉም ተናግረዋል። ልዑል ቢን ሰልማን ከፔዜሽኪያን ጋር የነበራቸውን ቆይታ በመልካም እንደሚቀበሉት ገልጸው ቀጠናውን ለማረጋጋት የሚችሉትን እንደሚያደርጉ መናገራቸው ሌላው ጉዳይ ነው። ኢራን አሁን ላይ በየትኛው አቅጣጫ ቢሆን ለየትኛው አካል እንደማትንበረከክ እየገለጸች ነው። ዋሽንግተንም ጥቃት ከመክፈት እንደማትመለስ እየተናገረች ነው። የአሜሪካና የኢራን ውጥረት እንግዲህ መካከለኛው ምስራቅን ዳግም እያስጨነቀው እንደሚገኝ የተለያዩ መገናኛ ብዙሃን እየዘገቡ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ጠንከር ያለ ንግግር ጀምራለች ብለዋል። የአሜሪካ ጦር ባህር በሰላጤው አካባቢ ያለውን ይዞታ ማጠናከሩን ተከትሎ ኢራን ከዩኤስ ምክክር መጀመሯን ፕሬዚዳንቱ ጠቁመዋል። በሁለቱ ሀገራት መካከል ያለው ውጥረት እየተካረረ የመጣ ሲሆን ትራምፕ ውይይት ተቀባይነት ያለው እንደሆነ እናምናለን ብለዋል። የኢራን ከፍተኛ ባለስልጣናት ለድርድሩም በጎ ምልከታ እንዳላቸውን የተሰማው ኢራን ኒውክሌር ለማብላላት የምታደርገው ጥረት ተከትሎ ጣልቃ እንደሚገቡ ሲይዙት የቆዩት ትራምፕ በቅርቡ የተካሄደውን ህዝባዊ አመፅ አስታከው ጥቃት እንደሚሰነዝሩ ሲፎክሩ መቆየታቸው የሚዘነጋ አይደለም። ቴህራን በበኩሏ በየብስም ሆነ በምድር ለሚሰነዘር ጥቃት አጸፋዊና ከባድ ምላሽ እንደምትሰጥ ማስጠንቀቋም ውጥረቱን ከፍ አድርጎታል። ቴህራን ለዓለም ንግድ ወሳኝ በሚባለውና የመርከቦች መተላለፊያ በሆነው ሆርሙዝ ሰርጥ ለሁለት ቀናት የሚቆይ ወታደራዊ ልምምድ እንደምታደርግ መዛቷም ቀጠናውን እያስጨነቀው ይገኛል። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውንም አይነት ደህንነቱ ያልተጠበቀና ፕሮፌሽናል ያልሆነ ባህሪ እንዳታሳይ አሜሪካ አስጠንቅቃለች። አሜሪካም ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከብን ጨምሮ በርካታ ኃይሎቿን ወደ ባህረ ሰላጤው አሰማርታለች። በቴህራንም ሁለት ፍንዳታዎች መሰማታቸው በሀገሪቱ ውጥረት እንዲነዛ አድርጓል። የኢራን መንግስት ፍንዳታዎቹ የተከሰቱት በጋዝ ምክንያት ነው ሲል አስተባብሏል። አውሮፓውያን የኢራን አብዮታዊ ዘብን አሸባሪ ቡድን ነው ያሉ የአውሮፓ ሀገራት መከላከያ ሰራዊቶችን በሽብር ቡድን መፈረጇንም ሮይተርስ ነው እያስነበበው። ያጸፋ ምላሽን የሰጠችው ምክንያቱም ባለፈው ብራሰልስ አብዮታዊ ዘቡን አሸባሪ ብሎት ነበር። አሁን ደግሞ ኢራን መልሳ የአውሮፓ ሰራዊትን አሸባሪ ብላቸዋለች። የአውሮፓ ህብረት ባለፈው ሐሙስ የኢራን አብዮታዊ ዘብ ሽብርተኛ ቡድን ብሎ መፈረጁ የሚዘነጋ አይደለም። ባለፈው ታህሳስ በኢራን የተቀሰቀሰው ተቃውሞ በአውሮፓውያኑ 1979 ከተካሄደው እስላማዊ አብዮት በኋላ ከባድና ደም አፋሳሽ እንደነበረም ይታወቃል። አውሮፓውያኑ አብዮታዊ ዘቡን እንመታለን ብለው እግራቸውን ነው በጥይት የመቱት። ከህዝባቸው በተቃራኒ ቆመው በጭፍን የአሜሪካ ፍላጎት እያሟሉ ነው ሲሉ የቴህራን ባለስልጣናት ይናገራሉ። አብዮታዊ ዘቡን ሽብርተኛ ቡድን ብሎ የፈረጀ ሽብርተኛ ድርጅት ተደርጎ ይቆጠራል የሚለውን አንቀጽ 37 በማጣቀስ ቃል አቀባዩ የአውሮፓ ሀገራት ጦር ሰራዊቶችን አሸባሪዎች ሲሉም ፈርጀዋቸዋል። የኢራኑ ፕሬዚደንት መስዑድ ፔዜሽኪያን አሜሪካ፣ እስራኤልና የአውሮፓ መሪዎች የኢራንን ምጣኔ ሀብት ቀውስ በመጠቀም አለመረጋጋት እንዲፈጠርና ሰዎች ሀገራችንን እንዲበትኑ ምክንያት ለመሆን ሞክረዋል ሲሉ መውቀሳቸው ተሰምቷል። ፕሬዚዳንቱ በብሔራዊ ቴሌቪዥን ጣቢያ በተላለፈ ንግግራቸው አሜሪካ፣ እስራኤልና አውሮፓውያን ክፍፍል እንዲፈጠርና ተቃውሞ እንዲነሳ ቀስቅሰው አንዳንድ ንጹሐን ሰዎች ወደዚህ እንቅስቃሴ እንዲገቡ አድርገዋል ሲሉ ወቅሰዋቸዋል። በኢራን ባለፈው ታህሳስ በምጣኔ ሀብት ቀውስ ምክንያት ተነስቶ ለሁለት ሳምንታት የቆየው ተቃውሞ ከ6563 በላይ ሰዎች ህይወታቸው እንዲያልፍ ማድረጉን መረጃዎች ያመላክታሉ። አንዳንድ መረጃዎች እንደሚሉት ከሟቾቹ መካከል 6170 የሚሆኑት ተቃዋሚዎች ናቸው ብሏል። 214 የሚሆኑት ደግሞ የጸጥታ አካላት መሆናቸውም አክሎ ገልጿል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ 3100 ሰዎች መገደላቸውና ከእነዚህ መካከል 2000 የሚሆኑት የጸጥታ ኃይሎች መሆናቸውን ተናግረዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በተደጋጋሚ ለተቃዋሚዎቹ ያላቸውን ድጋፍ የገለጹ ሲሆን ኢራን ሰልፈኞችን መግደል የማታቆም ከሆነ እርምጃ እወስዳለሁ ሲሉ መዛታቸውም የሚዘነጋ አይደለም። ሌላው ጉዳይ የፕሬዚደንት ዶናልድ ትራምፕ አስተዳደር ወደ 16 ቢሊዮን ዶላር የሚጠጋ የሚከፈልባቸው የተለያዩ ዘመናዊ የጦር መሳሪያዎችን ለእስራኤልና ለሳውዲ አረቢያ እንዲሸጡ መፍቀዱ ሌላው የሳምንቱ አነጋጋሪ ጉዳይ ነው። ይህ በአሜሪካ የውጭ ጉዳይ መስሪያ ቤት በኩል ይፋ የተደረገው የባለብዙ ቢሊዮን ዶላር የአሜሪካ የጦር መሳሪያ ሽያጭ የተፈቀደው በባህረ ሰላጤው አካባቢ አሜሪካ በኢራን ላይ ጥቃት ትፈጽማለች በሚል ከፍተኛ ውጥረት በነገሰበት ሰዓት ነው። የጦር መሳሪያዎቹ የሚሸጡት ደግሞ የኢራን ዋነኛ ጠላት ለሆነችው እስራኤልና በአይነ ቁራኛ ለምትጠብቃት ሳውዲ አረቢያ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት በወጣው መረጃ በ4 ቢሊዮን ዶላር በሚጠጋ ገንዘብ 30 አፓቼ የተባሉ የጦር ሄሊኮፕተሮችና በቀሪው ደግሞ የእግረኛ ወታደሮች የውጊያ ተሽከርካሪዎች ለእስራኤል ይሸጥላታል። ሳውዲ አረቢያም ከ700 በላይ ፔትሪዮት ሚሳይሎችና ተያያዥ የጦር መሳሪያዎች እንድትገዛም ተፈቅዶላታል ይላል። ሌላው የሳምንቱ ጉዳይ የአሜሪካ የፌዴራል ኃይሎች 2 ዜጎች መግደላቸውን ተከትሎ በሚኒያፖሊስ ከተማ የተነሳው ተቃውሞ የተቀላቀሉ በሺዎች የሚቆጠሩ
የሚቆጠሩ ሰልፈኞች በአሜሪካ በርካታ ከተሞች ተቃውሟቸውን እያሰሙ ነው። ኒውዮርክ፣ ሎስ አንጀለስ፣ ቺካጎና ዋሽንግተን ዲሲን ጨምሮ በተለያዩ የአሜሪካ ከተሞች ተቃውሞዎች ተካሂደዋል። የሰልፉ አዘጋጆቹ አሜሪካውያን ከስራ እና ከትምህርት ቤት በመቅረት ተቃውሟቸውን እንዲያሰሙ ነው ጥሪ ያቀረቡት። ብሔራዊ መዘጋት ተብሎ የሚጠራው የዚህ ተቃውሞ ሰልፍ አዘጋጆች ስራ፣ ትምህርትና ግብይት እንዲቆም እንዲሁም የፌዴራል ኢሚግሬሽንና ጉምሩክ ፖሊሲዎች የሚደረገው የገንዘብ ድጋፍ እንዲቆም መጠየቃቸው የአሜሪካን ፖሊሲ እያስጨነቀው ይገኛል። ሌላው የሳምንቱ ክስተት ደቡብ አፍሪካ ዲፕሎማቲክ መርህ ጥሷል ያለቻቸውን ከፍተኛም የእስራኤል ዲፕሎማት ስታባረር፣ እስራኤልም የደቡብ አፍሪካ ልዑካንን ማባረሯ በሀገራቱ መካከል ውጥረት ፈጥሯል። ደቡብ አፍሪካ እስራኤልን በጦር ወንጀለኝነትና በዘር ማጥፋት መክሰሷም የሚታወስ ነው። ክቡራትና ክቡራን ሳምንታዊ ዳሰሳዎቼ እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።